ድንግልና በምን ሊታወቅ ይችላል የሚል ጥሩ ጥያቄ ነው። ምክንያቱም ብዙ ጊዜ ያው አይወራም፣ ነገር ግን ብዙ ሰው ሴቷም ያሳስባታል፣ ወንዱም ደግሞ ያሳስበዋል። እና እንዴት ሊታወቅ ይችላል? አንዳንዶቹ ሕክምናም ጋር ድረስ ይዘው ይሄዳሉ ከመጋባታቸው በፊትና እንዴት ነው የሚታወቀው? በነገራችን ላይ ሁለቱን መለየት ያስፈልጋል። ቨርጂኒቲ እና ሃይመን ይለያያል። ሃይመን የምንለው ስጋው ነው፣ ቀጭን ስጋ ነው። ቫጃይና መግቢያ 1 ወይም ግማሽ ሴንቲሜትር አካባቢ ነው ያለው፣ ኦልሞስት መግቢያ ላይ ነው ያለው ማለት ነው። ስለዚህ እሱ ስጋ በተለያየ ነገር ሊፈርስ ይችላል። አንዱ ግንኙነት ነው፣ ፔኔትሬቲቭ ሴክሹዋል ኢንተርኮርስ በብዛት ያፈርሰዋል እሱ። ሌላኛው ማስተርቤሽን ግን ለወሲብ ሊያፈርሰው ይችላል። ከባድ ስፖርት ሊያፈርሰው ይችላል። አንዳንዴ ሳይክል ሲጋልቡ፣ ፈረስ ሲጋልቡ ብዙ ነገር ሊያፈርሰው ይችላል። በሂደትም አንዳንድ ሰዎች ዝም ብሎ ቢጠፋባቸው አሉ። ከ5001 ሴቶች ደግሞ ላይኖራቸው ሙላ ይችላል ማለት ነው። ያ ሃይመኑ ነው። ስለዚህ ስለ ሴትዋ ስለ ልጅቷ ብዙ ማያወራም ስጋው። ሌላኛው ደግሞ ቨርጂኒቲ የምንለው ወይም ንጽህናው ነው። ከማንም ጋር ከየትኛውም ወንድ ጋር ምንም አይነት ሴክሹዋል አክቲቪቲ አውተር ኮርስ፣ ድራይ ኢንተርኮርስ የተለያየ የምንላቸውን ያላደረጉ ቨርጂን ልንላቸው እንችላለን። ወይም ቻስቲቲ ወይ ንጽህናውን የምንለው ማለት ነው። በተቃራኒው ደግሞ ሃይመኑ ሊለጠጥ ይችላል። ግንኙነትም አርጋ ሲታይ ኖርማል ሊመስል ይችላል። ስለዚህ አንዳንድ ሴቶች ይለጠጣል ማለት ነው፣ ከዛ ይመለሳል እንደ ረበር ባንድ ማለት ነው። ስለዚህ እሱን አይተ ብቻ የምትገምት ከሆነ እድለኛ ናት ማለት ነው። እሷ ያው አልፈረሰባትም ማለት ነው። ያንዳንዶቹ በጣም በቀላልና በተለያየ ነገር ይፈርሳል። አንዳንዴ ላይኖራቸውም ይችላል። ያንዳንዶቹ ደግሞ ይኖርና ላይበጠስና ላይፈርስ ይችላል ማለት ነው። ስለዚህ ይሄ ሃይመኑ በተመለከተ ነው። ነገር ግን አንዲት ሴት ሃይመኗ ኢንታክትም ሳይኖርም ሃይመኗ ኢንታክት ላይሆን ይችላል በተነሳው ምክንያት ማለት ነው። በግለ ወሲብ፣ በከባድ ስፖርት፣ በሳይክል በመንዳት፣ ፈረስ በመጋለብ በተለያዩ ነገሮች ላይፈርስ ይችላል። በተፈጥሮም ላይኖራት ይችላል ምናምን ማለት ነው። ግን ጥብቅ ልትሆን ትችላለች። ምንም ከማንም ወንድ ምንም አይነት ግንኙነት አድርጋ ላይሆን ይችላል ማለት። ስለዚህ ግንኙነት ሲያደርጉ መጀመሪያ ነኝ ብለው ግንኙነት ሲያደርጉ ወንዱም ግራ የሚገባ አንዳንዴ እሷም ግራ የሚገባቸው እንዲህ ሊሆን ይችላል ብለው ይደናገጣሉ። አልደማም ይላሉ። አይደማም። ግማሽ ሴቶች ከሁለት ሴቶች ሁለት ድንግል ሴቶች ሴክስ ቢያረጉ አንዷ ትደማለች፣ አንዷ አትደማም። ከመቶ 50 ይደማሉ፣ 50 አይደማም። ስለዚህ 50-50 ነው። ስለዚህ ላይደማ ይችላል። መድማት ማረጋገጫ አይደለም ማለት ነው። እንዳውም ቀስ ብሎ ካደረገ፣ ፈሳሽ በቂ ከነበረ፣ ደስተኛና ዝግጁ ሆና ካደረገችው፣ እሱም ኃይልና ምናም ካልተጠቀመ፣ ድርቀት ምናም ከሌለ ብዙ ጊዜ አይደማም። ግን ብቻ መድማት የዚህ ማረጋገጫ አይደለም። ምክንያቱም ሊደማም ላይደማም ይችላል ማለት ነው። ሌላኛው ህመም ነው። ህመምም እንደዛው ምንም አላመመኝም፣ አልደማሁም፣ አላመነኝም እሱም በዚህ የተነሳ የሚሉ ሴቶች አሉ በውስጥ መስመር። ይሄም ሊከሰት ይችላል። ህመምም የሚኖረው እሷ በጣም ከፈራች፣ እንደገና ደግሞ ሪላክስ ሳታረግ እሱም በኃይል እንደዛ የሚጠቀም ከሆነ ነው ህመም ሊኖረው ይችላል። እንደዛ ከሆነ ማለት ነው። ግን ህመም ሰብጀክቲቭ ነው። ስለዚህ አንዳንድ ሰው ይኖረዋል፣ አንዳንድ ሰው አይኖረውም ማለት። እዚህ ጋር ነው እንግዲህ ወንዶች ታዲያ በምን እንወቅ ይሉኛል። እና ስለዚህ ህክምናም ሐኪምም ጋር ብታመጡ ስለ ሃይመኑ ሊያወራ ይችላል የተወሰነ አይቶ፣ ነገር ግን ማረጋገጫ የለውም። የዓለም የጤና ድርጅት፣ የተባበሩት መንግስታት፣ አሜሪካን ጋይኒኮሎጂክ ኤንድ ኦብስቴትሪክ አሶሲዬሽን በሙሉ ሜዲካል ኤቪደንስ ለማረጋገጥ አይቻልም። ማረጋገጥ አይችልም። ሐኪም እሷ ምንም ግንኙነት አርጋ አታውቅም ወይም አርጋ ታውቃለች የሚለውን መረጃ ሊሰጥ አይችልም። ምክንያቱም አስተማማኝ መመርመሪያ መንገድ ስላሌለ ማለት ነው። ስለዚህ መልሱ ወዴት ይሄዳል ማለት ነው? እሷ ጨዋ ከነበረች ታውቀዋለች ለራሷ ማለት ነው። እሱም ደግሞ ያንን ኮሚኒኬት ማድረግና ከእሷ ጋር ነፃ መሆን ነው ማለት ነው። ስለዚህ ከዛ ውጪ በሌላ መልኩ በእርግጠኝነት ማረጋገጫ ወረቀትም የለም፣ ኢቲካል አይደለምም ተብሎም እንዳም በደብሊውኤችኦም እንትን ያለበት ነው ማለት ነው። ወንዶች በምን እናውቃለን ነው መጠየቅ ነው ቀላሉ መንገድ። እንግዲህ ታምናታላችሁ ወይ?
ሌላ ደግሞ ያ ነገር ባልኳችሁ መልኩስ መድማቱም ፌክም ሊደረግ ይችላል። አንዳንድ ሴቶች ፌክም ያረጉታል። የወር አበባውን ፔሪድ እንዲመጣም የሚያደርግ መድኃኒትም አለ ነገር ምናምን እና ስለዚህ መድማቱም ማስተማማኝ ብደማም አለ ማለት አይደለም፣ ባደማም የለም ማለት አይደለም፣ ቢያማትም አለ ማለት አይደለም፣ ባያማትም የለም ማለት አይደለም። ስለዚህ በተለምዶ ይህንን ለማረጋገጥ የምንጠቀምባቸው ወይም ሰዎች ወንዶች የሚጠቀሙባቸው መንገዶች አስተማማኝ አይደሉም። እንኳን እሱ አይደለም ሐኪም ጋር ቀርባ ራሱ ተመርምራ ያለው ነገር አስተማማኝ አይደለም፣ ማረጋገጫ ሊሆን አይችልም ማለት ነው። ስለዚህ ዋናው ማረጋገጫው ግን እሷን ታምናታለህ ወይ፣ ትተማመናላችሁ ወይ፣ ሌላ ነገር አለ ወይ፣ ሌላውስ ነገር እንዴት ነው የሚለው የመሳሰሉት ናቸው እንጂ ይሄኛው ብቻውን ለዛ ነው ወንዶቹ ቅር ሊላችሁ ይችላል። ነገር ግን ያው ይሄንን ተጠቅመው ደግሞ ያልሆኑ ሴቶች ደግሞ ነኝ ደግሞ የማለት አዝማሚያም ይታያል። ያው እንግዲህ አንድ ሰው የሆነ ነገር ላይ ሲዋሽ ሌላም ነገር ላይ መዋሸት ሲዋሽ መያዙ አይቀርም። ያንን እንግዲህ ቼክ ማድረግ ነው፣ ጊዜ ተሰጥቶ መጠናናት የሚባለውም ውስጥ ላይ የሚገቡት ነገሮች እነዚህ ናቸውና ዞሮ ዞሮ ባጭሩ መልሱ ይሄን ይመስላል።